ውጭም ያላችሁ ስሜ ማዛ ደጉ ይባላል። ያው ባለፈው ተበሳጭቼ የሆነ ቪዲዮ ለቅቄ ነበረ፣ ያው ተናድጄ ማለት ነው። በዛ ቪዲዮ ግን በጣም ነው ማዝነው። እኔ ነገሮች ይስተካከላሉ ብዬ ነው ያንን ቪዲዮ የቀረስኩት። ግን ያንን ቪዲዮ ተገናርጎ በዶሮ በድመት የሚሰጣላት ሰዎች በልጆች ላይ ጥሩ አመለካከት የሌላቸው በእኔ የሌላቸው ገብተው በጣም መጥፎ ነገር ነው እየሰሩበት ያየሁት ያለሁትና የልጆችን ፎቶግራፍ ሳይቀር ለጥፈው በሚማሩበት ዩኒቨርሲቲ ውስጥ በሚሄዱበት መንገድ ላይ በጣም ትልቅ ተጽዕኖ የተደረገባቸው ስለሆነ በጣም ማዝነው። እኔ ልጆችን እንዲያጠፉብኝ እንዲገሉብኝ ከማህበረሰብ እንዲያገሉብኝ አይደለም ያን ያደረኩት፣ እንዲማሩ ነው። በእርግጥ በወቅቱ እንዲማረጋ ነበረብኝ። በጣም ተቃጠፍኩ በእውነት። እኔ በሞት ይሻለኝ ነበር። የዛኔ እንዳሰብኩኝ ራስን ባጠፋ ይሻለኝ ነበር። ምክንያቱም በትላንትናው ዕለት ራሱ አንደኛ ልጄ ራሷን ለማጥፋት ሞክራ ነበረ። ልጆችን ከማጣ ደግሞ ሞት ይሻለኝ ነበረ እስከምን ደርሻለሁ። እና አሁን በዛሬው ዕለት ልጆችን አሰባስቤ እኔ ይቅርታ አልኳቸው። አንዳንዴም ደግሞ እዛ በምናገር ሰዓት ዘሎ እያለኩኝ በተቤት አነቀችኝ። በቃ እየደበላለኩ ነበር ስናገር የነበረው፣ ምክንያቱም ቴንሽን ሆኜ ነበረ። ዘሎ ተነስቶ ሊያንቁኝ የተነሱትን ሁሉ ዘላ አነቀችኝ የተቤት እያልኩ ነበረ። ቪዲዮ ሳይሆኑ በጣም እየተናደርኩ ነበር። ስለሆነ ልታንቀኝ ትነሳለች። ያው አማርኛችን አንዳንድ ጊዜ ዘላ መታ አንገቴን ይዛ በእጇ እንዳነቀች አድርገው የሚያስቡ ሰዎች አሉና መንገድ ላይ አንቺ ነሽ እናትሽን ያለሽ ወጋሽ አለውኝ እስከ ማለት ድረስ አሁን እንግዲህ ፈርቶ ትምህርት ቤት ሁሉ ቀርተዋል፣ ከማህበረሰብ ሁሉ ተገለዋል። እና በጣም ነው የማዝነው። ሚዲያ አንዳንዴ መልዕክቶችን ያደርሳል፣ ግን እንደዚህ አይነት ተጽዕኖዎች በትምህርት ቤት ላይ በሴት ልጅ ላይ እናት የሞተባቸው ልጆች እንዴት እናት ቢሉት ኖራ በስሜት አንድም ቀን ጠርቶ ልጆቹን ባላነጋገረበት አይደለም። እኔ ጎረቤቶች ሙሉ ታዝቤያለሁ። ስለ እውነት ነይ እስኪ ይሄ ቪዲዮ ለምን ቀረሽ ማለት ነው ችግርሽ ብሎ ሽምግልና እንኳን ያልፈለገ ማህበረሰብ እነሱን ለመተቸት ስም ለማጥፋት ከጓደኞቻቸው ጋር ተጽዕኖ ለማድረግ ብዙ ነገር አድርገዋልና በጣም አዝኛለሁ። ስለ እውነት በጣም አዝኛለሁ። ለእናት ብችል ጥሩ ነበር፣ ግን ያው ተጽዕኖ የትዳር ስላለ የኔና የሱ ተጽዕኖ ያው እናቶች ብዙ ጊዜ በባህላችን ያው ባሎቻችን ላይ የሆነ ነገር ሲኖር ልጆቻችን ላይ የምናሳርፈው ይህ አግባብ አይደለም። ሰውየውን ዞ ሄጅ ባንኮ ይሻል ነበረ ልጆች እንዲከማረካቸው ነው። ዛሬ ግን ከልጆች የተጋርቅ ያለው እኔ ምቅታ ጠይቄያቸዋለሁ። ምክንያቱም እንደ እናት መቻል ነበረብኝ። እዛ ቦታ ላይ መምጣት አልነበረብኝ። አንደኛ አለማወቅ። እኔ ቤቴን አሳልሳለሁ ብዬ ቤቴን ያለ አግባብ ተወስዶብኛል ብዬ ስለ ቤቴ ብቻ ማንሳት ነበረብኝ። ልጆች ያላገዙሽም ወይ ሲባል ነው ያ ስሜት የመጣው። እኔ ይቅራልኩኝ ያስተላልኩት አላውቅም። እና ስለዚህ መቻል ነበረብኝ። እና ያው ደስ ይበላችሁ። በቃ በጣም ያዘናችሁ ገብታችሁ ኮሜንት ጽፉ የነበራችሁ ስትራግሙ የነበራችሁት ሰዎች ያው አርግማኑ አይደረስ ወደ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጉልኝ ለብዙ ሰው እንዲደርስልኝ። እሱ ምንድነው እቺ እናታችን እንግዲህ እንደምትለው አንደኛ ይቅርታ ጠይቃለች። ለምን ካላችሁ ልጇን ጎረምሶች ሊደበድቧት ሲሉ እንዴት እናትሽ እንደዚህ ታሰቃያለሽ ብለው ሰው እውነት መስሎት የናቲቱ ነገር ልጅቱን ሊደበድባት ሲል አላህ ነው ያወጣት። ዩኒቨርሲቲ ላይ መማር አልቻለችም። ራሷን ልጅቱ ልታጠፋ ነበር በንዴት በቁጭት በንዝንዝ በጭቅጭቅ ማለት ነውና አንዳንድ እናቶች ለልጆቻችሁ ኑሩ። እንደዚህ አይነት ቅሌታም እናት ደግሞ እንደዚህ በዚህ ደረጃ ልጆቿን አሳጥታ ለገንዘብ ብላ አስባችሁታል? ለገንዘብ ብላ ነው እንግዲህ የውሸት መረጃ ይዛ እግረኛው ሚዲያ ላይ መታ የነዛችሁ ማለት ነው። ገባችሁ? እና አንዳንዴ ነገሮችን አስባችሁ አብሰላስልሳችሁ ምን ብላችሁ ስጡ። ገንዘባችሁን አስጡ እኮ አይደለም ስጡ፣ እኛ አይመለከተንም። ግን እንደዚህ አይነት ወራዳ እናቶች ደግሞ እየመጡ የልጆቻቸውን ስም እያጠፉ በዚህ ደረጃ ዲስሪስፔክት ማድረግ አይችሉም። በሁለተኛ ደረጃ ደግሞ ይውላችሁ ልንገራችሁ፣ አንድ ሰው እቺ ልጅ ከመጀመሪያው ጀምሮ ሴትዮ የምትፈልገው ገንዘብና ገንዘብ ነው። ገባችሁ? እና ልጆቹ ደግሞ ሀቅ አላቸው። ለልጅቱ ባል አመጣ
እሷ አብራት ተጋድማ የ3 ወር እርጉዝ ነበርሽ ጭቅሌታም ሴትዮ ማለት ነው ገባችሁ እናንተ ግን ልጆቹን ስትሳደቡ ነበር የተሳደባችሁ አላህ ይሁናችሁ እና አንዳንዴ ሰው ሲመጣ ሶሻል ሚዲያ ላይ ምን ፈልጎ ነው ለምን እንደዚህ ዋሸ ብላችሁ ማሰብ አለባችሁ ባይዘው ይሄን ቪዲዮ ያወጣችሁ ልጅቱ ናት ገባችሁ ልጅቱ ማለት ነው እናቲቱ ቅሌታ ሙሸታም ስለሆነች ልጅቱ አወጣችበት አሁን ደግሞ በህግ ቁጥጥር ስር እንደምትሆን ለማረግ ወዲያወድ ይያሉ ነው እና እንደዚህ አይነት አስባችሁታል ወራዳ እናቶች በጣም ከባድ ነው በሁለተኛ ደረጃ ደግሞ ባሏ ወደ ሶሻል ሚዲያ ላይ እናመጣዋለን ሲሏት ነው ገባችሁ ይሄ ቪዲዮ አፈትልኮ የወጣ ቪዲዮ ነው ገባችሁ አፈትልኮ ማለት ነው እና እሷ ግን ምንድን ይያልሽ ነው ገንዘብ እየሰበሰበች ነው ገባችሁ ይሄ ቪዲዮ እንደተበተነባት አታቅም ማለት ነው እና ጎረቤት ታዝቤ ምን ታዝቤ እምትለው ዝምላ ነው ለምን ካላችሁ ውሸታምና የተቀደደ አቁማዳ አንድ ነው ይላል ያገረኝ ሰው ይሄ መረጃ አፈትልኮ እንደወጣባት አታቅም ማለት ነው በጣም አሳዘነችኝ ግን እና ሰው ግን ሲጠምድህ ያዘነ መስሎ ገብቶ እንደዚህ አፈትልኮ ያወጣባል ልጅቱ ግን ይመችሽኔ እናት ምክንያቱም በውሸት አትነግጅብንም ብለሽ ነው ይሄን ያወጣሽው እና መሰግናለን ለማንኛውም ዘትየዋ በፖሊስ ቁጥጥር ስር እንደምትውል ሰው እየተመካከረ ነው ለምን ካላችሁ የልጆቿን ስም በማጥፋት መጠየቅ አለባት እየተባለ ነው እሷ ግን ጎረቤቶችን ሁሉ ዲስሪስፔክት ያረጋች ነው የራሷን ጥፋት በጎረቤት ለማላከክ ማለት ነው እና የኢትዮጵያ ወጣቶች ግን ወላሂ አደነኳችሁ ወንድሞቼ ሐቁን እንደዚህ አድርጋችሁ ምጅልጥ አድርጋችሁ አወጣችሁ ልጅቱን እንደበድባለን ብላችሁ ባትነሱ ኑሮ ግን እቺ ሴትዮ አታወጣም ነበር እውነቱ ማለት ነውና ለማንኛውም ይሄ ቪዲዮ የወጣባት ዋትስአፕ ግሩፕ ነው ሰብስክራይብ ላይክ